ብስራተ ኢትዮጵያ እንደምን ሰንብታችኋል ውድ የዝግጅት ተካፋዮች። ይህ በሳምንት አንድ ጊዜ እሁድ ብስራተ ኢትዮጵያ በሚል ርዕስ የማቀርብላችሁ መርሃ ግብር ነው። ብስራተ ኢትዮጵያ ጥልማሞት በሚል ርዕስ ተከታታይ የመጽሐፍ ትረካ እነሆ ቀረበ። ባለፈው ሳምንት በነበረው የመጽሐፍ ትረካ ጥልማሞት ምዕራፍ 4 ቁጥር 77 ነበር የተመለከትነው። በዚያ ትረካ የብስራትና ሙላቴ ሻል ቆይታ ከልጅ ዳዊት ከአቶ ደባልቄና እማሆይ ዳረጎት ጋር ይሆንና ትረካው ያተኮረው በአቶ ቸኮለ ባለቤት ሙሽሪት ማንነት ዙሪያ ነበር። አዎ ያልታሰበ ዱብዳ ተፈጥሯል። እስኪ እናስታውስ። አንድ ነገር ልቅ ሳረሳ ልጨምርበት። ሙሽሪት ከጥንቱ ከጠዋቱ አነሳሷ ሀበየ ምድር ላይ ቆየው ብላኛለች በማለት ለሙላት አቀበሉት። ድኮቱን እንዳዩ ተሻምተው ከሙላት እጅ ሙሉ በሙሉ ከማረፉ በፊት አፈፍ ያደረጉትና በተለይ ጽሑፉን የተመለከቱት ልጅ ዳዊት ነበሩ። ልጅ ዳዊት እንደ ውጋት ቀስፏቸው ሁሌላ አልታወቀ ባፍጢማቸው ወሉ ላይ ተደፉ። ግርግር ተፈጠረ። ሁሉም በልጅ ዳዊት ዙሪያ ይረባረብ ጀመር። ይህ ነው ተብሎ በውል የሚታወቅ ነገር አልነበረም ብለን ነበር ትረካው የተቋረጠው። እርግጥ ልጅ ዳዊት ለዚያ ያበቃቸውን ምክንያት ለጊዜው ከእርሳቸው በቀር ማንም የሚያውቁ ጉዳይ ባይኖርም ከሙሽሪት ድኮት ማለትም አምባር ጋር በተገናኘ እንደሆነ ጥርጥር የለውም። የእነሱን ጉዳይ እዚህ ላይ ገታ እናድርግና ዛሬ ደግሞ ጥልማሞት በምዕራፍ 4 ቁጥር 78 የዛ ቤተሰብ አካል ወደ ሆነው ወደነ ኮሎኔል ይገዙ መንዳ ቤተሰብ ጎራ እንልና የተፈጠረውን የምናይ ይሆናል። ውድ ተከታታዮች ዝግጅቱን በተመለከተ አስተያየት ቢኖራችሁ ተቀብዬ ለማስተናገድ ምንጊዜም ደስተኛም ዝግጁም ነኝ። እግረ መንገዳችሁንም ላይክና ሰብስክራይብ ማድረጋችሁን አትርሱ፣ አስታውሱ እላለሁ። አመሰግናለሁ። ደራሲ ተራኪ አዘጋጅና አቅራቢ ኪዳነ ማርያም ደሴ። ዝግጅቱ በታወቀ ምክንያት ይፋ አልነበረም። በዘመኑ ስልጣን ከፍተኛውን ቦታ የተቆናጠጠና ጉዳዩ የሚመለከተው ክፍል ብቻ ከሁለቱም ሀገር የክብር ጥሪ ተደርጎለታል። ከነጻይቱ ሀገር ኤርትራና ከአዲስቷ ኢትዮጵያ። ለየት የሚያደርገው ጥቂት ታዋቂ ትግርኛ ተናጋሪ ቱጃሮችና የሃይማኖት መሪዎች መጨመራቸው ነበር። አጋጣሚውን ሁሉም ወዶታል። ሁሉም በጉጉት ይጠብቃል። ሁሉም በስሜት ተውጧል። አዲስ ሰው ወደ አዳራሹ በገባ ቁጥር አጠገብ ላጠገብ ያለው ሰው እርስ በርሱ በማን ይሰኛል መረጃ መለዋወጡን ይጀምርና ሌላ እስኪተካ ድረስ የግለሰቡ ገድል እየተተረከ ይቆያል። የተዘጋጁት መቀመጫዎች ከሞላ ጎደል እየተሟሉ መጥተዋል። መድረኩ ላይ ያሉ መቀመጫዎች ብቻ ገና ሰው እንደናፈቃቸው ናቸው። አንድ 5 ያህል ምቹ ጥቋቁር ወንበሮች በረድፍ ተገጥግጠዋል። ታዳሚው በገባ ቁጥር በእንኳን ደህና መጣችሁ በመቀበል ቦታ ያገኙ ዘንድ አዳራሹ በር አካባቢ በመሆን ትዕዛዝ ይሰጥና ያስተናብር የነበረው ቀጠን እና ረዘም ያለ ራሰ በራ ሰው
ቁና እየተነፈሰ ወደ አዳራሹ ገባ። የክብር እንግዶቹ ደርሰዋል። ሲገቡ ከመቀመጫችን በመነሳት በጋለ ጭብጨባ እንቀበላቸዋለን። ምላሽ ሳይሰጥ ፈትረክ ከማለቱ በጥቂት ደቂቃዎች ውስጥ እንግዶቹን እየመራ ዘለቀ። እንግዶቹ 5 ናቸው፣ 4 ወንድ 1 ሴት። እንደደረሱ አልተቀመጡም። ከፊት ለፊታቸው ከተቀጠቀጠው ታዳሚ ጋር ጭብጨባውን ለአንድ አፍታ አዳመቁት። እንዲቀመጡ ከወደ መድረኩ አካባቢ መልእክት እንደተላለፈ ሁሉም ቦታውን ያዘ። የፕሮግራሙ አስተባባሪ ከመድረኩ በስተቀኝ በኩል ከሚገኘው የመነጋገሪያ ስፍራ ዘንድ በመቆም ከኪሱ የተጣጠፈ ወረቀት አወጣ። ፕሮግራሙን ለማስተዋወቅ ይፈቀድለት ዘንድ የክብር እንግዳውን በታላቅ ትህትና በመጠየቅ ላይ እንዳለ ንግግሩ በድንገት ተቋረጠ። አንድ ጊዜ ይቅርታ በሚል ድምፅ ሁሉም ሰው ድምፁን ወደ ሰማበት አቅጣጫ ተመለከተ። ፍጹም ያልተጠበቀ ንግግር ነበር። ድምፁ የወጣው ከክብር እንግዶቹ በአንደኛው ነበር። አብረውት የተቀመጡ ሳይቀሩ በምን ተፈጠረ ግራ በተጋባ አይን ይመለከቱት ጀመር። የሁሉንም ትኩረት እንዳገኘ ሲረዳ ይቅርታ ጠያቂው ተነሳ። በድጋሜ ይቅርታ ጠይቃለሁ አለ የደስደስ ካለው ሙሉ ፈገግታ ጋር። ሁሉንም ታዳሚ ቃኝና ባይኖቹ በክብር እንግዶቹ መሪ ላይ ሲደርስ ፈዘው ቀሩ። ፈቃዳችሁ ቢሆን ፕሮግራማችን በአማርኛ ቋንቋ ቢካሄድስ? አመሰግናለሁ በማለት ቁጭ አለ። ቤት ውስጥ ያለ ሕዝብ በሞላ በተዘበራረቀ ስሜት ውስጥ ገብቶ ይዋዥቅ ጀመር። ከዳዳር ጉም አለ። የሚሰማውን ማመን አልቻለም። ጆሮውን የተጠራጠረ ይመስላል። ይሄ ነው ብሎ ያገኘው አመርቂ ግምት አልነበረም። ሊሆን ይችላል ብሎ ያሰበውን ግምት ማብላላቱን ግን አልቀረም። ከመድረኩ አካባቢ ምን መልስ ሊሰጥ እንደሚችል በጉጉት ይጠባበቅ ጀመር። ቤቱ በዝምታ ተውጧል። የክብር እንግዶቹን በመምራት የመጡት አዛሪያ አርዘሊባኖስ ቢጨንቃቸው በጀመሩት ቋንቋ አስተያየታቸውን ሰጡ። በትግርኛ እና ምን ትላላችሁ? ዝምታ ምላሽ አይሆንም። ቢሆንም ደግሞ በግልጽ እስካልተገለጸ ድረስ ዲሞክራሲያዊ ባህሪ አይኖረውም። የምትሉትን በሉለትና ጊዜያችን በአግባቡ ተጠቅመን መለያየት ይኖርብናል። ደስ እንዳላቸው በግልጽ ይነበብባቸዋል። ደፍሮ ይሄ ነው ማለት የሚችል ታጣ። ቄሱም ዝም፣ መጽሐፉም ዝም ሆነ። ይባስ ብሎ ሁሉም አይኑን ከማሽሹ አንገቱን ደፋ። ጥያቄ አቅራቢው እጁን አወጣ። አዛሪያ አርዘሊባኖስ አይተው እንዳላዩ ቸለሉት። ሌላ የወጣች ይፈልጉ ጀመር። እንኳንስ የወጣች አይናቸውን የሚያሳርፉበት አይን አጡ። አማራጭ አልነበረም። ለጥያቄ አቅራቢው እድል ለመስጠት ተገደዱ። አንተው ጀምረዋል፣ አንተው ጨርሰው። ቅላጼያቸው መጽሐፋዊነቱን አሳወቀባቸው። እኔ እንኳን አለ ጠያቂው ለቤቱ ፍንጭ የሰጠሁ መስሎኝ ነው። ራሴማ ጠይቄ እንዴት አድርጌ በማለት ትንሽ ግራ እንደ መጋባት አለና ንግግሩን ቀጠለ፣ ኩሮሮን እየፈተሸ። ለማንኛውም ለውሳኔ እንደተቸገራችሁ ይሰማኛል። ከባድነቱ ምን ላይ እንደሆነ እንዲገባኝ ግን አልቻለም። በጣም አዝናለሁ በእውነት። የሆነ ሆኖ አስተያየት ብሰጥ ይፈቀድልኛል? አዛሪያ ላይ አተኮረባቸው። ይገርማል። መፍቀድን አንተ በምትለው ቋንቋ የግድ መግለጽ አለብኝ ማለት ነው እኮ። ተናገር። ብስጭት አሉ። አመሰግናለሁ። ላሳጥረውና የፕሮግራም ሲዘጋጅ አንድ የጋራ ዓላማ እንዳለው ሁላችንም የምናውቅ መሰለኝ በማለት ቀጠለ። እርግጥ ጥያቄው ከአንድ ግለሰብ ተነስቷል። ይህ ማህበረሰብ ሊመልሰው ካልቻለ የፕሮግራሙ ባለቤት ከመካከላችን የሚገኝ ቢሆን መልስ በመስጠት በኩል እንዲተባበሩን በታላቅ ትህትና ብንጠይቃቸው የእሳቸውን ሀሳብ በአስታራቂነት ወስደን ብንገላገል ስለማለት ነው። በድጋሚ አመሰግናለሁ በማለት ተቀመጠ። ሁሉም በያለበት በሳቅ ይንፈራፈር ጀመር። የክብር እንግዳው የሳቅንባቸውን በማረባቸው እየጠረጉ ይገርማል እኮ ማሸነፍ ይሏቸዋን። ይሄ ነው አማራ
ከአያያዝ ይቀደዳል፣ ካነጋገር ይፈረዳል ይላል። ቤቱ የሚስማማለት ከሆነ በእኔ በኩል እጄን ሰጥቻለሁ። ባይሆን ወደ ኋላው ላይ ጊዜ ካገኘን ምክንያቱም ብናውቀው ደስ ይለናል በማለት ከመፍቀድም ንግግራቸውን ያሰሙት በአማርኛ ነበር። ሁሉም በጭብጨባ ጸደቀላቸው። ህዝቡን ከዳር ዳር እንዲሆን ያደረገው ምክንያት በቂ ምክንያት ስለነበረው ነበር። የጥያቄው አቅራቢ የፕሮግራሙ ባለቤት ነበርና ነው። ደበሳይ ከመቀመጫው በመነሳት በከፍተኛ ትህትና እጅ ነሳ። ድሮውንም እንደማታሳፍሩኝ ስለማቅ ነው ጥያቄውን ያነሳሁት በማለት ተቀመጠ። ፈገግታ በፈገግታ ሆነዋል። እስከዚያው አሉ አዛሪያ አርዘሌቫኖስ፣ ግብዣው በጋራ ጨዋታው በግል ይቻላል የሚል ማሳሰቢያ ሰጡ። በአንድ ጠረጴዛ ዙሪያ ከፍተኛው የሰው ቁጥር ከአራት አይበልጥም። ተጋባዡ ከተጓዳኙ ጋር ጭውቱን እያጧጧፈው ሄደ። ይገርማል አለ ሁለት ሆነው በአንድ ጠረጴዛ ዙሪያ ከሚነጋገሩት አንዱ። በዝና ያወቅኩትን ያህል እንደጠበቅኩት ብሎ አላገኘሁትም። ደበሳይን ማለቴ ነው። ምን አይነት እንዲሆን ነበር የፈለግከው? አለ አይደል? ምን ልበልህ፣ ግዙፍ አጋዶ የሚያስፈራ ቢያንስ ቆፍጣንና ልበልህ ጭምት አላውቅም ብቻ። ይኸውልህ እኮ ለምን እምልህ ከየትኛውም በኩል መስፈርቱን የሚያሟላ አልሆንልህ አለኝ። በአንድ በኩል ይቅርታ አድርግልኝና ትንሽ ነጠልጠል አለብኝ። በዛ ወስጄ ከገፋሁበት ደግሞ የምሰማው ታሪክ ሁሉ ባለቤት መሆን ቀርቶ ጭራሽ እርቃኑን ላስቀረው ሆነ። ብቻ ምን አለፋ እንደኔ ባላዩ ይሻል ነበር ልበል? አይኔን ልመን ጆሮዬን። አባባልህ ይገባኛል። ባጭሩ ሰውየው ለዚሁ ሲባል የተፈጠረ ነው ማለት ይቻላል። ያን ሁሉ ፈተና ሊወጣ የቻለውም ለዚሁ ይመስለኛል። በተለይ እድሉ ገጥሞ ቀረብ ብለህ ብታውቀው ደግሞ አፍን ከፍተህ ነው የምትቀረው። ብቻ ምን አለፋህ ሁለገብ ባህሪው ሌላው ትልቁ ተሰጥኦ ነው። አንድ ደቂቃ ከእሱ ጋር ማሳለፍ ማለት እድሜ ልክን ስትናፍቀው እንድትኖር የሚያደርግህ ይሆናል። እንደ ህፃን እንደ አዋቂ ካስፈልገው ስቆ ማሳቅ ካስፈልገውም ደግሞ አልቅሶ ማስለቀስ የሚሰና አይደለም። ክፉም በለው በጎ በረከትም በለው መርገም ከሁለት ባንዱ ታድሎ ነው ማለት ይቻላል። በእጅ እንዲያው ለመሆኑ እውቀቱን ከየት ነው ይመስልሃል? መማሩን እንኳ ተምሯል። የእሱን አይነት ጥብ ለመጣው ግን በትምህርት ብቻ የሚገኝ አይመስለኝም ነው ቢባልም የሚሆን የሚያሳምንም አይደለም ይባባላሉ። ሌላው ጠረጴዛ አካባቢ ሌላ አጀንዳ ተነስተዋል። እዛም ጥያቄና መልሱ ያተኮረው በደበሳይ ላይ ኖረዋል። አድማጭና አስደማጭ በአብዛኛው የተዋሱት ጆሮአቸውን እንጂ አይናቸው ደበሳይ ላይ እንደሆነ በግልጽ ያስታውቃል። የናፍቆት አይሉት የስይት አይኖች ጨረራቸውን በሱ ዙሪያ ለቀዋቸዋል። በተመሳሳይ አንድ ወንድና አንድ ሴት አፍላፍ ከጥመው ይሉታል። ከታጋዩ ጋር ባይሆንም ከትግሉ ጋር በጣም ቅርበት ካለው አንተን ከመሰለ ጓድ ዘንድ መረዳት መቻል ማለት ከባለቤቱ ከራሱ ከመስማት አይተናነስም። እስካሁኑ ጨዋታችን አሰለቸኛ ትበለኝና እስኪ ባልተሳካው በመንግስቱ ኃይለ ማርያም ላይ የመፈንቅለ መንግስት ሙከራ ወቅት አደረገ ስለሚባለው ታሪክ ንገረኝ በኔሞት። የሰራው ያልደከመው የማወራው ይደክመኛል ብለች ነው። ፍርሃቴ ቁንጽል እንዳይሆንብኝ እንጂ ቢያንስ ከዚያ አንጻር እጅግ ከፍተኛ የሆነ ገድል ነበር ማለት ይቻላል። ምን ይሆንልሻል መሰለሽ፣ መፈንቅለ መንግስቱ መጠንሰሱን ብቻ ሳይሆን መቼ ሊደረግ እንደታሰበና ጠንሳሾቹም ሳይቀር ሻዕቢያ በተጨባጭ ይደርስበታል። ከነዚሁ መሃል የነደበሳይ ዋና አለቃ ከቁንጮ ያለው ማለት ነው አንደኛውና መሪ ተዋናይ የነበር መሆኑንም በደንብ ይረጋገጣል። መፈንቅለ መንግስቱ ቢሳካ ያለ ጥርጥር ሻዕቢያ የሚደርስበትን ያውቃል። ቢያንስ ለተወሰነ ጊዜም ቢሆን የትግሉን ጊዜ ያራዝመዋል። በተራዘመ መጠን ደግሞ በተለያየ መልክ የሚከፈለው መስዋዕትነት ያንኑ ያህል ይሆናል። ስለዚህም በውድም ይሁን በግድ መክሸፍ ነበረበት። ዋናው ጥያቄ እንዴት ተደርጎ የሚለው ነበር። ሻዕቢያ አንድ ውሳኔ ላይ ደረሰ። ይህን ጉዳይ ሳይነካኩ ከነሙሉ መረጃው ለደበሳይ በማሳወቅና የተሻለ መንገድ ነው ብሎ የሚገምተውን በአስቸኳይ ሐሳብ እንዲሰጥበት እንዳሉት ያደርጋሉ። ለደበሳይ ማሳወቅ ማለት ለብልህ አይነግሩም ለአንበሳይ መትሩም ያህል እንደሆነ ይተማመኑበታል። እሱን የመሰለ ሰው ሳይይዙ ይህን መሳዩን ከፍተኛ ተልእኮ እንደማይወጡትም አሳምረው ያውቃሉ። መረጃው በአስተማማኝ ደበሳይ ዘንድ ይደርሳል። የሚገርመው ሻዕቢያ ያን ያህል የተጨነቀበትን ጉዳይ ደበሳይ ከመጤፍ አልቆጠረውም ይሉሻል።
ትልቁና ታሪካዊ ስራው ምን እንደሆነ ታውቂያለሽ? ሻዕቢያ በሰጠው ትዕዛዝ ሳይሆን በተገላቢጦሽ ነበር ስራውን ያከናወነው። ሻዕቢያ እጅግ ከፍተኛ ጥንቃቄ እንዲያደርግ ያስጠነቀቀው ይህንን ጉዳይ ማለትም የመፈንቅለ መንግስቱን ጉዳይ ሻዕቢያ እንደደረሰበት የደበሳይ ትልቁ አለቃ ጆሮ ዘንድ እንዳይደርስና ነገር እንዳይበላሽ ሲሆን እሱ ግን በተቃራኒው ጎዳና መስመቱ ነበር። ደበሳይ ሆዬ መረጃው እንደደረሰው ሳይውል ሳያድር በቀጥታ ወደ ዋናው አለቃ ቢሮ ይሮጣል። ሰውየው ያለቃው አለቃ እንጂ የሱ አለቃ እኮ አይደለም። እርግጥ ነው ሰውየው ደበሳዩን አሳምሮ ያውቀዋል። ከሚኮራባቸውና ከሚመካባቸው ሰራተኞች መሃል በአንደኛ ደረጃ ከሚፈረጁት አንደኛውና ዋነኛው እንደሆነ በሚገባ ያውቀዋል። የድፍረቱ ድፍረት ለዚህ ዋና አለቃ ምን ይለዋል? ጌቴ ከአብዮታችን ደጋፊ እውቅ የስለላ ድርጅቶች ያገኘሁት ከፍተኛ ምስጢር ነው። የእርሶ የጌታዬ ጉዳይ ቢበልጥብኝ መጣሁ ይልና በኢምፔሪያሊስቶች ሴራ የተቀነባበረ በአገሪቱ ፖለቲካ ውስጥ ምን እየተካሄደ እንደሆነና ራሱም እንዳለበት የተገለጸለት ከመሆኑ በላይ አገሪቱን ለማደል ሲባል እንደ አማራጭ የተወሰደው ለመንግስት ተገልጾ በአስቸኳይ መፈንቅለ መንግስቱን ማክሸፍ እንደሆነ መረጃውን ጀባ ይለዋል። ሰውየው ጆሮውን ማመን አልቻለም። ያ ማለትን ማለት እንደሆነ ሲረዳ ደበሳይን የሚያደርገው ያጣል። ሕይወቱን ሳይቀር አሳልፎ የሰጠው መሆኑን ወለል ብሎ ይታየዋል። ሰውየው የሞት ሞቱን ለመሆኑ ጉዳይ አለቃ ያውቀዋል ይለዋል። ደበሳይ ምኑ ሞኝ ነው? ጌቴ አመጣጤ የእዝ ሰንሰለትን ተከትሎ ቢሆን ኖሮማ ምናልባት የሚገለጽለው ሆኖ ከተገኘ እንኳ በእኔ ሳይሆን በአለቃዬ አማካይነት በሆነ ነበር። የዚህ አመጣጥ ለእርሰው ለጌታዬ ካለኝ ሙያዊ ከፍሬታና ፍቅር በመነጨ ፍጹም ታማኝነትና ውሻ ጌታዋን እንጂ የጌታዋን ጌታ አታውቅም የሚለውን ያረጃ ፈጀ የጥንት አባባል በመሻር ነው። የኔ አመጣጥ አሁንም ለሹመት ለሽልማት ወይም ለንዋይም አይደለም። ይልቁንም ነገ ከነገ ወዲያ ምናልባት ዱላ የሚከተል ከሆነ ከዱላውም ለመጋራት በፈቃደኝነት በሞተ ጉዳይ ላይ በወዶ ገባነት ጥልቅ ያልኩ ከኑግ ጋር የተገኘው ሰሊጥ ለመሆን እንጂ። ጌቴ አእምሮዬ ሊቀበለው ያልቻለ አንድ ነገር አለ። እርግጥ በግል የዋሉልኝ ውለታ ኑሮ አይደለም። ምናልባት 1000 ጊዜ ውለታ ከተዋለለት 1000 ህዝብ መሃል ስንቱ በዚህ መልኩ ጉዳይ በዚህ መልኩ መቅረብ እንደሚችል ባላቅም እግዚአብሔር እንደሚወደውት ሲለው ሰውየው የደበሳይ ንግግር አላስጨረሰውም እንኳ ይለዋል። ከመቀመጫው በመነሳት ዞሮ ደበሳይ ከቆመበት ድረስ በመሄድ ይጠመጠምበትና ባልተጠበቀ ሁኔታ በደበሳይ ጀርባ ላይ እንባውን ማዝነብ ይጀምራል። የሰውየው ጉዳይ እዚህ ደረጃ ላይ ከደረሰ በምንም አይነት መንገድ ከመክሸፍ ወደ ኋላ እንደማይል ሲረዳ ለስንት ዓመት ሙሉ አንስቶት የማያውቀውን የመላእክት ስም በነቂስ እየጠራ ማመስገን ይጀምራል። ህሊናውን እየገዛ ሲመጣ ደበሳይን እንዲቀመጥ ይጋብዘውና ስለሌላው ጉዳይ ወደፊት እድሜ ይስጠንና የምንጨዋወተው ይሆናል። ጉዳዩን በተመለከተ ግን ይልና ህይወቱን ለለወጠለት ደበሳይ ምስጢሩን ሳይደብቅ አንድ በአንድ አፍረጥርጦ ይነግረዋል። ይህም ብቻ አይደለም፣ ምን መደረግ እንዳለበት በጋራ ተነጋግረው በጋራ ይነድፋሉ። ሰውየው በሁለት ቢላው ይበላ ዘንድ ግድ ሆነ። ጥበብ በተሞላበት መንገድም የሁለት መድረኮች ተዋናይ በመሆን በግልበጣው ካንጀት የተሰለፈ ሰውዬ ሳያስበው ካንገት ሆኖ ታረፈ። እነሆ የመፈንቅለ መንግስቱ ሴራ በሴረኞች ተጠንሶ ሳይጠጣ በሴረኞች ተደፋ። የማንም ስላልነበረም የብልጡ የደበሳይ እንጂ። አይበቃሽም? እኔ የምልህ ይህ ሁሉ ስለሱ የሚወራው ታሪክ ለካስ በሐቅ ላይ የተመሰረተ ነው ማለት ነው? እኔ እኮ አንዳንዴ የወሬ ማጣፈጫ ቅመም የተጨመረበት ይመስለኝ ነበር። የኔት ምናልባት ሰማሁ የምትየው ከስንት አንዱን ይሆናል። ለምን ብትይ ደፍሮ የጠየቀም የለ የመለሰም የለ። የስታውኑ ማለት ነው። የወደፊቱን አላቅም። እንዴት የሚጠይቅ ሰው ግን ጠፋ? ሳይጠይቅ ያልበሽ ነው። ሳይጥመው ቢቀር ይሆናል እንጂ እድሉ ቢገኝ የአሁኑ ጥሩ አጋጣሚ ነበር ይባባላሉ። ከወሬላ አቅጣጫ ደግሞ 3 ሆነው አንድ ጠረጴዛ የተጋሩ 2 ወንዶችና አንዲት ሴት አፍላፍ ገጥመው ያወራሉ። የእነሱም ወሬ እንዲሁ በደበሳይ ላይ ያተኮረ ኖሯል። በእድሜ ገፋ ያለ የሚመስለውን ሰው አፋቸውን ከፍተው ያዳምጡታል። ቅድም እንዳልኳችሁ ደበሳይ ማለት እጅግ በጣም ብዙ ተሰጥኦ ያለው ሰው ነው። አንድ ከ5 ነው 6 ዓመት በፊት ይመስለኛል ጸጉረ ልውጥ ሳልመስል ለሆነ ተልእኮ ከትግሉ ሜዳ አዲስ አበባ በቀጥታ እሱ ዘንድ መጥቼ ነበር። ያኔ ነው ለመጀመሪያ ጊዜ የተዋወቅ ነው። ብታምኑም ባታምኑም ተበላሁ ነበር ያልኩት። ለምን ብትሉ በዝና የማውቀው ሰው አልሆነልኝማ። በተለይ የኛ ታጋዮች በከፍተኛ አመራር ያሉ ጭምር ለሱ ያላቸው ክብር የተለየ እንደሆነ ስለማቅ ይህን መሳዩ ሰው ጋራ
እስከዛሬ የማውቀውን ቁም ነገር ይጫወታል የሚል ግምትም እምነትም አልነበረኝም። ይህ አይነቱ ሰው የሚሰጠውን መረጃስ አምኖ እንዴት ሰው የሆነ ሰው ለመስዋዕትነት ይዘጋጃል አልኩ በሆዴ። ይህም ብቻ አይደለም፣ የፈለገ ቢሆን ደርግስ ካላጣው ሰው እንዴት አድርጎን ይህን ቀትረ ቀላላ የኛ ሰዎች ይዞታል የሚሉትን ስልጣን አምኖ ሊሰጠው የሚችለው ወዘተረፈ በሚል ከራሴ ጋር ትግል ያዝኩ። ደበሳይ ግራ እንደተጋባሁ ብቻም ሳይሆን ለምን ግራ እንደተጋባሁ ጭምር ደረሰብኝ መሰለኝ። ያለኝን አልረሳም። አንተ ብቻ አይደለም፣ ብዙውን ጊዜ ለመጀመሪያ ጊዜ የተገናኙ ሁሉ ልክ እንዳንተ ጥርጣሬ ውስጥ ይገቡና ቶሎ ብለው ወደ ቁም ነገሩ መግባት ይቸገራሉ። ስለዚህ እኔው ነኝ ግድ የለም አይዞህ አገራማን ነው ሲለኝ ሁለታችንን ሳናስበው በሳቅ ወደቅን። ወደ ጨዋታው ለመልሳችሁና ደበሳይ ለኛም ሆነ ለሻቢያ እንደ አንድ ታጋይ ሳይሆን እንደ ሺህ ታጋዮች የሚቆጠር አይንም ጆሮም የጀርባ አጥንትም ነበር ማለት ይቻላል። እያንዳንዱ የደርግ እንቅስቃሴ በቁጥጥራችን ስር እንዲውል ማድረግ የተቻለው በማንም ሳይሆን በደበሳይ ነው ማለት ይቻላል። ይህም ብቻም አይደለም፣ የእኛ ሰዎች ሆነው እኛን ሲወጉና ሲያስወጉ የነበሩ በደርግ ውስጥ የተሰገሰጉ አድርባዮች ከምድረገጽ ላይ ጠርግ ብለው እንዲጠፉ ያደርጋቸውም እሱን ነው። ላብነት ያህል ሁላችሁም እንደ ጦር ትፈሩት የነበረውን ሁላችንም ማለቱ ይቀላል እነፈራው የነበረውን ከሃዲውን ስብሃትን በረቀቀ ጥበብ እንዴት ጥግ እንዳስያዘውና ትልቅ እፎይታ እንደሰጠን መጥቀሱ ይበቃል። እንደምታውቁት ስብሃት ማለት ሙሉ በሙሉ ኤርትራዊ ሆኖ ሳለ የዘሬን ብተው ያን ዘርዝረኝ እንደሚባለው አባቱ ጥንት በአባቶቻችን የኤርትራ ሽማግሌዎች አታሎና ከመሰሎቹ ጋር ማህበር ፈጥሮ በማስተባበር ኤርትራ ከኢትዮጵያ ጋር እንድትዋሃድ ከፍተኛ ትግል ሲያደርግ የነበረ በስተመጨረሻም የተሳካለትና ያኑ ነፃነቷን ለማስመለስ የሁሉ መስዋዕትነት እንዲከፈል ያደረገን ከሃዲ ግለሰብ ነበር። እነሆ ልጁ በቆጢቱ ተተክቶ እንደ አባቱ ሁሉ እንኳንስ ኤርትራውያን እኛንም መከራችን ሲያበላን ከርሞ እድሜ ለደበሳይ ባልተጠበቀ ሁኔታ ልክ አስገባው እላችኋለሁ። እኔ የምለው አለ አንደኛው አድማጭ፣ ስብሃት ያን ያህል ስልጣን ኖሮት ደበሳይ ደግሞ ከሱ ስንት ጊዜ በታች ሆኖ እንዴት ትልቁን አሳ ትንሹን አሳ ሊወጣው ቻለ? እሱ ላይ አልገባኝም። የሚታወቅ ነገር አለ። ልክ ነህ። በጣም የሚገርመው የሆነው እንደሚባለው ስብሃት በሌለበት ቢሮ ውስጥ ገብቶ ወታደራዊ የሚስጥር መገናኛ ራዲዮኖችን ትላለህ የሚስጥር ሰነዶችን ሌላም በጣም ሚስጥራዊ የሆነ ቦታ ደብቆ ከወጣ በኋላ ስብሃት ከጥላት ጋር ይላላካል የሚል መረጃ እንደደረሰው ለመንግስት ይጠቁምና ቢሮ በአስቸኳይ እንዲፈተሽ ሲደረግ ስብሃት ባላወቀው ብቻ ሳይሆን ይሆናል ብሎ ፍጹም ባልጠረጠረው መንገድ ተገኝቶበት እጅ ከፍንጅ ሊያዝ ችሏል። ደበሳይ በሳንቃ ቀዳዳ እንደ ትንኝ ይግባ እንደ ሸረሪት በጣራ ወይም ደግሞ እንደ ፍልፍል መሬት ቆፍሮ አሊያም እንደ ምስጥ ውስጡን ግድግዳ ለግድግዳ ተጉዞ የሚታወቅ ነገር የለም። እግዚአብሔር ይወቀው። ቢያንስ እኛ ጆሮ መድረስ አልቻለም። ሰውየው እንደሆነ የምታየው ነው። ለምን ይሰማብኛል በሚል ዱብ ንቅ ሲል የሚገኝ ታጋይ ነው። ይገርማል። ሰው አፈጣጠር ተጀምሮ እስከሚጨርስ እኮ ምንም የሚደንቀው ነገር የለም። ያ ማለት ይህ ደበሳይ በዚህ ስራው በአንድ ድንጋይ ሁለት ወፍ መታ ማለት ይቻላል። ማለት ሲል ጠየቀ ሌላኛው። ማለትማ የስብሃት ከሁለት የወደቀ ዛፍ ሆኖ በራሱ መንግስት መመታት ለኢትዮጵያ አንድነት እያሉ ዛሬም ይንገታገቱ የነበሩ ግብረ አበሮቹ በሱ ሂሳብ ተፈርጀው ደበሳይ ሆየ እነማን እንደሆኑ ያውቃቸዋል። በነቂስ ድራሽ አባታቸውን አጠፋው። አንዳንዶቹም እንደተሸነፉ ገባቸው መሰል ወደ ጎረቤት ትላላችሁ ወደ ፈረንጅ ሀገር በግራ ውጪ ሙልጭ ብለው ተጠረጉ። ትልቅ ገለግል ሆነ። ይህን አንድ ካልክ፣ ሁለተኛው ደግሞ ቀደም ሲል ስብሃትና ግብረ አበሮቹ ከከተማ ውስጥ የነበሩትን የሻቢያም ሆነ የኛ ደጋፊዎች ገንዘብ ያዋጣሉ፣ ይረዳሉ፣ መረጃ ያቀርባሉ በሚል ያስለቀሟቸው እና እስር ቤት ያስቀፈደዷቸው የውስጥ አርበኞች ነበሩ። ስብሃትና ግብረ አበሮቹ በዚህ መልክ ሲጋለጡ እነ ደበሳይ ሆዬ ጥያቄ አነሱ። ምን የሚል አትሉም? ለካስ ስብሃት ከዚህ ቀደም ከየቦታው እየጋፈፈ ያሳስራቸው የነበረው ንጹህ አገር ወዳድ ዜጎች ኖራል በሚል ለመንግስት መረጃ ያቀርባል። ከዛሬ ነገ ሞታቸውን ይጠባበቁ የነበሩ ታጋዮቻችን አያሞኛው ደርግ አንድም ሳያስቀር በነፃ አይለቃቸዋል። ከተፈቱት ኤርትራውያን መሃል አንደኛው እንዲያውም በአሁኑ ጊዜ በመንግስት አዲሱ ካቢኔ በምክትል ሚኒስትርነት ማዕረግ ተሾሞ አገሩና ወገኑን እያገለገለ ይገኛል። ጨዋታን ጨዋታ ያነሳዋልና በዚያን ጊዜ ግን አንድ የሚያሳዝን ጉዳይ ተፈጽሞ እንደነበር ትዝ ይለኛል። ይህም የደበሳይ ፕላን ነበር። ነጋዴ የሚለው አባባል አለው። ገንዘብ ለማግኘት ገንዘብ ይዘህ ተነሳ እንደሚለው ማለት ነው። ትርፍ ለማግኘት መቼም ትንሽ ወጪ ማድረግ ግድ አስፈላጊ መሆኑን ሲያሳይም ነው። በፖለቲካው ዓለምም ደበሳይ እንደሱ እንዲሆን የፈለገ ይመስለኛል። ታስታውሱ እንደሆነ
ስብሃት የተያዘ አካባቢ አዲስ አበባ ውስጥ ቦምብ ለማፈንዳት ሻዕቢያ ያልተሳካ ሙከራ እንዳደረገ ተደርጎ በደርግ መገናኛ ብዙሃን ይለፈፍ ነበር። አሁን ልክ ነህ፣ ትክክል አለ ሴቷ የሰውየውን ንግግር አቋርጣ። እንዲያውም 2 ይሆን 3 የሻዕቢያ ታጋዮች ተሰውተዋል፣ በጣም ያሳዝናል በማለት እያስታወሰች የዋህ ከመርገብ ይላል ተብሏል መጽሐፉ። እውነታው እንደሱ አልነበረም። አሁን ድል ላይ ስለሆነን ብቻም ሳይሆን የዛን ጣጣ የድል ባለቤት እያከበርንለት ስለሆነ ገድሉን ብናስታውሰው ሲሆንም እነዚያን ምስኪን ሟቾችም ብንዘከራቸው ይከፋ አይመስላቸውም? በደንብ እንጂ አለች ሴቷ ተሽቀዳድማ። ከበስተጀርባ ሌላ ታሪክ ነበረው ማለት ነው? በሚገባ። በመሰረቱ እነዚያ ልጆች የተላኩት በትክክልም በሻዕቢያ የሆነና የተልእኮ ዋና ምክንያት ለደበሳይ መልእክት የያዘ የሚስጥር ፖስታ ለማድረስና በዚያውም ከሱ መልእክት ይዘው ለመመለስ ሲባል ነበር። እርግጥ ለደህንነታቸው ሲባል ቦምብ በነፍስ ወከፍ እንዲይዙ ተደርጓል። ምክንያቱም ሌላ የጦር መሳሪያ መያዝ ያስጠረጥራል ብቻም ሳይሆን በትክክል ችግር ላይ ይጥላልና ነው። እንደተባለውም አዲስ አበባ የሚያደርሰው ክፍል በሰላም አደረሳቸው። ይህም ብቻ ሳይሆን ቦታው ድረስ ካደረሳቸው በኋላ በርቀት ደበሳይ የሚጠብቃቸውን ቦታ አሳይቷቸው ይመለሳል። እነዚህ ልጆች አገር ሰላም ነው ብለው ሰክ ሲሉ የጥይት ሩምታ ተቀበላቸውና አውራ መንገድ ላይ ተረፈረፉ። ውጭ አካላቸው ራሱ ከየት አካባቢ እንደሆነ ይናገራል። ኪሳቸው ሲፈተሽ ቦምብ ብቻም አልነበረም፣ በፖስታ የታሸጉ የሚስጥር ደብዳቤዎች ይገኛሉ። በደብዳቤዎቹ ላይም ሊገደሉ የሚገባቸው ሰዎች ስም አለበት። ለስብሃት የተጻፈ ልዩ ማስታወሻ ነበር። ማስታወሻው ላይ የተጠቀሰው ምስጋና፣ ያለፉ፣ ያሁኑ፣ የወደፊቱ፣ የቅርብ፣ የሩቅ፣ አስቸኳይ የሚሉ መረጃ ልውጦች፣ አነስ ያለች ኮድና ካርታ የመሳሰሉት ይገኙበታል። ይታያችሁ ያ ማለት ምን ማለት እንደሆነ። ዞሮ ዞሮ ስብሃትን ለጥብስ ለማድረስ ሲባል የተደረገ ነበር። የሚገርመው ነገር ቢኖር ልጆቹ ስለዚህ ምስጢር ምንም የሚያውቁት ጉዳይ ያለመኖሩ ነው። ስብሃትን ለማጋለጥ ሲባል የግድ እነሱ መሞት ነበረባቸው። ያ ማለት ይህ እነዚህን የመሳሰሉት የህይወት መስዋዕትነት ሳይቀር የሚያስከፍሉ ሂደቶች ተከናውነውበታል ለማለት ነው። ታዲያ የነዛ ልጆች ጉዳይ ትዝ ባለኝ ቁጥር ይዘገንነኛል። አንደኛውን በተለይ በደንብ አውቀዋለሁ። በትግሉ ላይ ረዘም ያለ ጊዜ የቆየ ፈጣንና ንቁ ልጅ ነበር። በሁለታችን መሃል ድልድይ ነበር ማለት ይቻላል። በእርግጥ እርሱን ለዚህ ግዳጅ የመረጠው ሰው ከምን አንጻር እንደሆነ ወደ ኋላ ላይ ስሰማ በጣም ነበር ያዘንኩት። አንዳንዴ በትግልም ላይ ሆነን ግለኝነትና መሰርነት ባህሪያችን ሲያጠቃን ይታያል። ይቅርታ አስተናባሪ ወደ መድረክ እየወጣ ነው፣ እዚህ ላይ ማቆም ሳይኖርብኝ አይቀርም፣ ሌላውን ሌላ ጊዜ በማለት ንግግሩን ገታ። እውነቱን ኖሯል። እንዳዩት ሁሉም አቀማመጣቸውን አስተካከሉና ተቀመጡ። በቤቱ ውስጥ ፍጹም ጸጥታ ሰፈነ። የፕሮግራሙ መሪ ለደንቡ ያህል ጸጥታ ጠየቀ። ፕሮግራሙን አስመልክቶ የክብር እንግዳው ንግግር እንደሚያደርጉ አስተዋወቀ። ብጻይ አዛሪያር ዘሊባኖስ ተነሱ። የትግላችንና የድላችን መመኪያ የሆንከው ውድ ብጻይ ደበሳይ፣ ጥሪ የተደረገላችሁ ከነጻይቱ ሀገር ታላቁ ኤሪትሪያ የመጣችሁ ውድ የትግል አጋሮች፣ ውድ የአዲሲቷ ኢትዮጵያ ታጋዮች፣ እንዲሁም ጥሪ የተደረገላችሁ ከፍተኛ የሃይማኖት መሪዎች፣ ውድ የበዓሉ ተሳታፊዎች፣ በቅድሚያ በአይነቱ የመጀመሪያ በሆነው በዚህ ዝግጅት ተካፋይ መሆን በመቻላችን በሁለቱ ነፃ ሀገሮች፣ በፓርቲዎቻችን፣ በመንግስቶቻችን፣ በህዝቦቻችንና በራሴም ስም እንኳን ደህና መጣችሁ፣ እንኳንም ደስ ያለን እላለሁ። ከሁሉ አስቀድመን ለዚህ ክቡር ዓላማ ሲሉ መተኪያ የሌለውን ውድ ህይወታቸውን የመጨረሻ መስዋዕት ላደረጉ የሁለቱም ሀገሮች ታጋዮች የአንድ ደቂቃ የህሊና ጸሎት እናደርግላቸው ዘንድ ሁላችንም ከመቀመጫችን በመነሳት እንድናስባቸው በአክብሮት ጠይቃለሁ ካሉ በኋላ በምስጋና ሰርገው አዛሪያ ቀጠሉ። ውድ የዝግጅቱ ተካፋዮች፣ የከፈልነው መስዋዕት በአይነትም ሆነ በመጠን ይለያይ ካልሆነ በስተቀር ትግሉም ሆነ ድሉ የጋራ እንደሆነ አምናለሁ። የዚህ ዝግጅት ዋና ዓላማ ለሁላችንም ቢሆን ግልጽ ይመስለኛል። በቅርቡ ነፃይቱ ሀገር ኤሪትሪያ ነፃ የወጣችበትን ዕለት ምክንያት በማድረግ ዓመታዊ ክብረ በዓሏን ታይቶና ተሰምቶ በማይታወቅ ሁኔታ ማክበሯና እድሉ የገጠመን አንዳንዶቻችንም አስመራ በመገኘትም ሆነ እዚሁ ሀገር ቤት በጋራ ማክበራችንን ሁላችንም የምናስታውሰው ነው። በተለይም አስመራ ላይ በተደረገው ድንቅ የሆነ አከባበር ላይ ክብረ በዓሉን ልዩና ታሪካዊ ካደረጉት አበይት ጉዳዮች መሃል
አንዱና ዋነኛው ማለት ይቻላል ከመራራ ትግል ከድልና ከባንዲራ ነጻነት በኋላ አገሪቷና ብርቅዬ ዜጎቿ የታሪክ ባላደራ የአመራር ሰጪ ልጆቿ ለዚህ ያበቋትን በህይወት ያሉም ሆነ የሌሉ ምርጥ ዜጎቿን ወሮታ ሙሉ በሙሉ መክፈል ባትችልም ቢያንስ በዕለቱ ማስተዋስ መቻሏ ነበር። አገሪቱና መሪዎቿ አቅም በፈቀደ ከራስ አልፎ ከትውልድ ትውልድ በመወራረስ በተለይም ለአዲሱ ትውልድ ባሪያነቱ ከፍተኛ ትምህርት ይቀስሙበት ዘንድ የሚያስችለው እጅግ ከፍና ላቅ ያለ ልዩ የሜዳይና ኒሻን ሽልማት ተዘጋጅቶ ተበክቶላቸዋል። አዳራሹ ጭብጨባ በጭብጨባ አስተጋባ። አብዛኛው ትንቅንቅ የገጠመው ከገዛ አምባው ጋር ነበር። የደስታ ሲቃ ይዞታል። አዛሪያ ፋታ ከሰጡ በኋላ ቀጠሉ። በዕለቱ ተሸላሚዎቹ ጀግኖች ሲሸለሙ የተሰራ ቁም ነገር ነበር። ለዛ ካበቋቸው ገድሎቻቸው መሃል አንኳሮቹ በንባብ እየተሰሙ ነበርና በደስታ ያላለቀሰ አልነበረም። እንደዛ መደረጉ እግረ መንገዱን ሌላው ታጋይ ከራሱ ገድል ጋር ማወዳደር እንዲያስችለው ታስቦ የተከናወነም ይመስላል። በእውነቱ ግልጽ አሰራር የነበር በመሆኑ በተለይ የኛ ኢትዮጵያውያን ከዛች ታላቅ ሀገር ወደፊት ልብ ካለን ገና ብዙና ብዙ የምንማረው ጉዳይ ይኖራል ብዬ አስባለሁ። በዚሁ መሰረት በአገሪቱ እጅግ ከፍተኛ ደረጃ ያለውን ሽልማት ካገኙት በጣት የሚቆጠሩ ጀግኖች ታጋዮች መሃል እጅግ የሚገርመውና የሚደንቀው አንዱ የኛው ጀግና ብጻይ ደበሳይ ብርሄ መሆኑ ነበር። ጭብጨባው አዳራሹን አናወጠው። አዛሪያ ቀጠሉ። በስሜት ውስጥ ከመሆናቸው የተነሳ ሲናገሩ ጉሮሯቸው እየሻከረ መጣ። የሱን ገድል የቱን ጠቅሼ የቱን እንደማልፈው ባላውቅም በሁለቱ ትማማቾች አገሮች ያሉ መሪዎች ሳይቀር ቁጭ ብድግ ያደረገ አገርም ታሪክም ያፈራው ጉድ ያሰኘ ልጅ ነበር። ወደ ደበሳይ ፊታቸውን አዞሩ። ኮርተህናልና ደጋግሜ እንኳን ደስ ያለህ እላለሁ። እንደገና ወደ ተሰብሳቢው ዞሩ። እንደ እውነቱ ከሆነ ይህ ዝግጅት መደረግ የነበረበት ቀደም ብሎ ነበር። ብጻይ ደበሳይ በቀጥታ ከአስመራ እንደተመለሰና የክብር አቀባበል ባደረግንለት እጅግ ቢበዛ ከ3 ቀን ወይም ሳምንት ባልበለጠ ጊዜ ውስጥ እንዲካሄድ ነበር የታሰበው። ነገር ግን ጉዳዩን ስንገልጽለት ደስ ያለው አይመስልም። የሱ ነገር መቼም ምንጊዜም ይገርማል። አንዳንዶቻችሁ እንደምታውቁት ታጋዩ ለዝና ጊዜ የለውም። ሰበብ እየፈጠረ በቆረጥናቸው ቀናት ሁሉ ማከናወን አልቻልንም። በስንት መከራ ለዚህ የተቀደሰ ቀን እንደደረስን እኔና የዝግጅቱ ኮሚቴው እንተዋወቃለን። እውነት ንገረን ካላችሁ በሳምንቱ መጀመሪያ ላይ ስራዬ ብዬ ካገኘሁት በኋላ እባክህ መንግስትም ሆነ ህዝብ በተጠያቂነት ሊፋረደን ነውና ለእኛ ስትል ተገኝልን ስል ተማጸንኩት። እግሩ ላይ መውደቅ ነበር የቀረኝ። እግዚአብሔር ይስጠው በመጨረሻ ተስማማለን። እስኪ እውነት እንነጋገር። ይህን እድልና አሰራር እኛ አጋጥሞን ቢሆን ስንቶቻችን በዚህ መልክ እንፈጽመው እንደነበር በያለንበት ልቦናችን ይታዘበን። ውድ ታጋዮች፣ በሁላችሁም አይምሮ እየተብላላ ያለውን ጥያቄ አውቀዋለሁ። ምን አለ ታዲያ ከገድሎቹ ጥቂቶቹን እንኳ ቢያካፍለን የሚል እንደሆነ። የአዛሪያ ንግግር ዳር እስከ ዳር ባስተጋባ ሳቅ ሁካታና ጭብጨባ ተቋረጠ። አዛሪያ ዘወር ብለው የደበሳይን ሁኔታ ተመለከቱ። አስተያየታቸው መልእክት ነበረው። ትሰማለህ፣ ታያለህ፣ አንተን እኮ ነው የሚሉ ይመስላሉ። በማንማነህ ንግግራቸውን ቀጠሉ። ቀድሞውንም ቢሆን ይህ እንደሚከሰት አላጣሁትም። አመሉን አውቀዋለሁና ቅድም እየመጣን እያለን እንዴት ታደርገናለህ ብየው ነበር። ስምምነት ላይ መድረስ ባለመቻላችን ያኔ ብቻ ሳይሆን ከደገመውም አሁንም ቢሆን በጣም አዝናለሁ። የሆነ ሆኖ በጅምላ ይነገረን ካላችሁ እጅግ ጥቂቶቹን ለመግለጽ እገደዳለሁ። ብጻይ ደበሳይና ትግሉ በማይበጠስ የትግል ሀረግ ከተሳሰሩበት ጊዜ አንስቶ በበላይ አካል ታውቀው በክብር መዝገብ በወርቅ ቀለም የተመዘገቡ 666 የተለያዩ ገድሎች ሲኖሩት በታላቋ ኤሪትሪያ በኩል የተመዘገቡ 13 ነበሩ። ተጋባዡ በማያቋርጥ ጭብጨባ ብቻ አልነበረም ደስታውን የገለጸው። ቪቫ ደበሳይ፣ ቪቫ ደበሳይ፣ ቪቫ የሚለው በተለይ ጎልቶ ይሰማ ነበር። አዳራሹን አናወጠው። አዛሪያ ቀጠሉ። ይህ እንግዲህ በራሱ ወጥኖ በራሱ የፈጸማቸውን ለወረ ጊዜ የለኝም ሲል ያላስተላለፋቸውን ሳይጨምር ነው። ብጻይ ደበሳይ ለምን ተናገረ ብሎ ከተቀየመኝ ይቀየመኝ እንጂ
በአጠቃላይ በይበልጥም በቀይ ኮከብ ጥሪ በኢሰፓ ከፍተኛ ስልጣን ተሰጥቷቸው የገዛ ወገኖቻቸውን ሲያስጨፈጭፉ የነበሩ እንደነ ስብሃት በመሳሰሉት ቅጥረኞችና ካህዲዎች ላይ የሻዕቢያና የወያኔ ተላላኪዎች ናቸው በማለት እጅግ በረቀቀ ጥበብ የገዛ መንግስታቸው ራሱ እውነት መስሎት እንዴት እንዲያስወግዳቸው እንዳደረገ ወሳኝ በሆነ በጦር ግንባር ወታደራዊ ግብግብ የመረጃ የታክቲክና የስትራቴጂ ልውውጥና አሁን በመጨረሻም በመፈንቅለ መንግስቱ ጊዜ እንደገና አሁን በማለቂያ ወቅትም የደርግ ወታደር ነፋስ እንደገባበት ዱቄት ቡን እንዲል የተጠቀመበት የማስበርገግ ዘመቻ የተጫወተው ሚናዎች ታሪክም ሆነ ትውልድ ምንጊዜም ሲዘከራቸው የሚኖሩ ገድሎቹ ናቸው። ለማንኛውም እኛም እንደ አቅሚቲ በድጋሚ እንኳን ደስ ያለህ እንኳንም ሁላችንም ደስ ያለን እያልን ብስራታችንን መግለጫ የሆነውን ስጦታ ትቀበለን ዘንድ በፓርቲያችን፣ በመንግስታችን፣ በህዝባችንና በዚህ ዝግጅት ኮሚቴና በራሴ ስም በታላቅ ትህትና እጠይቃለሁ ሲሉ ንግግራቸውን አጠቃለሉ። ጭብጨባው ከምንጊዜውም በላይ ቤቱን አናጋው። ደበሳይ ተነሳ። በደበሳይ አንገት የአበባ ጉንጉን ተጠለቀ። በመቀጠልም የተጠቀለለ ስጦታ ተበረከተለት። ሁለቱ ተቃቀፉ። ተመልካቹ ከመቀመጫው ተነስቶ በጭብጨባው ይበልጥ አድምቆ አጀባቸው። አንዳንዱ በያለበት ተያይዞ እየየውን ያስነካው ጀመረ። ይበቃል፣ 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 ውድ ታጋዮች ይበቃል፣ ተቀመጡ፣ ከልብ አመሰግናለሁ። ሳግ እየተናነቃቸው አዛሪያ ለመኑ። ከስሜት የተነሳ ሁሉም መቀመጫውን ትቶ ተቀላቅሎ ስለነበር በተመደበለት ወንበር ወይም በነበረበት መቀመጫ ተመልሶ መቀመጥ እንዳለበት እንኳ ትዝ ያለው የለም። በያገኘበት ቁጭ አለ። አንዳንዱ ትዝ ያለው ወዲያው አልነበረም። ጨዋታ ለመጀመር ሲል ነበር የተከሰተለት። ማንም ወደ መቀመጫው ልመለስ ያለም አልነበረም። ሁሉም የተስማማ ይመስላል። ባለበት ረጋ። የሁሉም ጉጉት ቀጥሎ ሊመጣ ስለሚችለው አጀንዳ ስለነበር ትኩረቱ ሁሉ መድረኩ አካባቢ ሆኗል። በፀሐይ ደበሳይ አሉ አዛሪያ። ሁለቱም ቆሙ እያሉ እንደ መሳቅ እያደረጋቸው ወሬ እንዳትወድ አውቃለሁ። እስቲ ባይሆን ለደንቦ ያህል የምትለን በለንና ፕሮግራማችን ብናገባድድ ሲሉ ጋበዙ። ታዳሚው ለማጨበጨብ ፈልጓል። ያሳደረበት ጉጉት ግን የሚሰራውን አሳት ውስጥ ሊያጨበጭቡ የተነሱ እጆች አየር ላይ ተንሳፈው ቀርተዋል። ወግ ባፍ ይገባ ይመስል አንዳንዱ አፉን ለመስሚያነት ሊጠቀምበት የፈለገ ይመስላል። ስለተደረገልኝ መስተንግዶ ለበለው ሽልማት ከሁለቱ አንዱ ወይም ሁለቱም ቢሆን ችግር የለውም፣ ከልብ በጣም አመሰግናለሁ በማለት ለበሳይ ጀመረ። መጠነኛ ጭብጨባ ተለገሰውና ወዲያው ቀጠለ። ከዚህ ሌላ ምን ማለት እንዳለብኝ በእውነት አላውቅም። በዚህ በኩል ችግር እንዳለብኝ ሁሉም ሰው እስከተረዳልኝ ድረስ አያሳስበኝም። ምን ታደርጉታላችሁ? ለዚህ ባለመታደሌ በጣም ነው የማዝነው። ችሎታ ባላቸው ሰዎች ምን ያህል መንፈሳዊ ቅናት እንዳለብኝ ልነግራቸው አልችልም። በድጋሚ አመሰግናለሁ። እግዚአብሔር ይስጥልኝ። ይኸው ነው በማለት ወደ አዛሪያ ተመለከተ። ቢበቃኝስ የማለት አስተያየት ነበር። እሳቸውን በምን አውቃለሁ አስተያየት አይኖቻቸውን በታዳሚውና በሱ ላይ ያመላልሷቸው ጀመር። ተጋባዡ ቢያንስ በዚህ መልክ ይጠናቀቃል ብሎ አልገመተም ነበርና ክው አለ። አዛሪያ እንደ ሐሳብ ብልጭ አለላቸው። በፀሐይ ደበሳይ ይቅርታ ይደረግልኝና ካንተ ቢያንስ አንድ ነገር እንፈልጋለን በማለት ቅርብ በተሰኘ ስሜት ላይ እንዳሉ በሚያሳይ ገጽታ ንግግራቸውን ቀጠሉ። ባልሳሳት ከመጀመሪያው በማሳሰቢያ መልክ የተነሳና በእንጥልጥል ላይ ያለ የአማርኛህ ጉዳይ አለ። ለምን እንደዛ እንዳልክ የሌሎቹን ታጋዮች ባላውቅም በበኩሌ ማወቅ እፈልጋለሁ ካሉ በኋላ ወደ ታዳሚው በመዞር ውሸቴን ነው ሲሉ ድጋፍ ጠየቁ። ጥያቄው ታዳሚውን በደስታ ብዛት ቁጭ ብድግ አስደረገው። በጭብጨባ ምላሽ ሰጠ። ይሄዋ እንግዲህ አንተ ታውቃለህ በማለት ጣጥለውት ወደ መቀመጫቸው አመሩ። እጅግ በጣም ይቅርታ በማለት ደበሳይ ጊዜ ሳያባክን ጀመረ። እንዴት እንደረሳሁት አላውቅም እንጂ አስቤው ነበር። መነሳቱ ጥሩ ነው። ወደ ጥያቄው ምላሽ በቀጥታ ስገባ እርግጥ ምክንያት ነበረኝ። ብታምኑም ባታምኑም ትግርኛ በቋንቋነቱ ተጠቅሜበት ቀርቶ በመጠሪያ ስሜ ላይ ተለጥፎ ባሳደረው ተጽዕኖ የተነሳ ዓላማዬ እንዳይሳካ በግንባር ቀደም ተሰልፎ ያላደረገው ጥረት አልነበረም። ታዲያ እሱ በዚህ መልክ ሌት ተቀን ያልዶለተውን ያህል
በተጻራሪ እንኳንስ የትግል ጓዶቼ ዘሮቼ በአብዛኛው በባዕድ አይን ይመለከቱት የነበረው አማርኛ ከልጅነቴ ጀምሮ ቀረብ ብሎ በመታወቃችን አብሮ አደግነቴን ከቁም ነገር በመቁጠርና አንዳንዶቻችሁ እንደምትጨፈላልቁት ሳይሆን በጉሮሬ ሳይሻክረኝ እንደ ልቡ መውጣት መውረድ በመቻሉ ከስንትና ስንት በተለያየ አቅጣጫ በተለያየ ጊዜ ሊሰነዘረብኝ ከሚችል ጥቃት ሽንጡን ገትሮ እንዴት እንደተከራከረልኝ ለመግለጽ ቃላት ያጥረኛል። ሁሉም በተቻለው መጠን ሳቁን አፍኖ ከራሱ ጋር እየታገለ ያለ ቢሆንም አንዳንዱ ከቁጥጥር ውጭ እየሆነበት በመምጣቱ አልፎ አልፎ ቡፍ ቡፍ የሚል የሚፈነዳ ሳቅ ቢሰማም በዚያ ውስጥ አልፎ እንዲሰማ ለማድረግ ሲል ደበሳይ ድምፁን ከፍ እያደረገ በመሄድ ለመጨረስ ጥረት ያደርግ ጀመር። በእኔ ቦታ ብትሆኑ ኖሮ እንደዛ ክፉና ወሳኝ በሆነ ወቅት የዋለልኝን ባለውለታዬን ዛሬ ለድልና ለእድል ስበቃ ሌላ ላደርግለት ባልችል ይህን የመሰለ አጋጣሚ ሳገኝ ባለውለታነቱን ለትግሉም ይሁን ለታጋዮች ሳልገልጸው ብቀር ህሊናዬን የሸጥኩ ያህል ሆኖ የሚሰማኝ። አቅም ቢኖረኝ ደበሳይ ሊገፋበት አልቻለም። ሁሉም በሳቅ ተረፍርፏል። አዳራሹ ሁካታ በሁካታ ሆኗል፣ መድረኩ አካባቢ ጭምር። እርግጥ ገና አዝማሚያው የገባው ዕለት የጀመረም አለ። ሰው የሚጠብቀው ሌላ፣ እሱ ብሎት ያረፈው ሌላ። አንዳንዱ ቀደም ሲል ንግግር ያለመቻል አድርጎ የወሰደውና በሌላ የተረጎመው በዚህ ሰዓት የሚለውን አጣ። እንዴት ነው ጎበዝ? ታዲያ ይሄ ጉዳይ አያስማማንም ትላላችሁ? በማለት አመስግኖ ወደ መቀመጫው አመራ። አዛሪያ አርዘሊቫኖስ ሌሎቹም ተነስተው ተቀበሉት። ጥያቄ እንደሚኖር ይገባኛል። ምላሽ ከተገኘ መድረኩ ክፍት ነው አሉ አዛሪያ አርዘሊቫኖስ በመቀመጥ ላይ እንዳሉ። ደበሳይ እሽም እምቢም አላለም። ይቀጥላል።